ሁልጊዜ አዳዲስ ነገሮችን እየጀመራችሁ የምትወርቁ ከሆነ አይዟችሁ ብቻችሁን አይደላችሁ። ሁላችንም ብንሆን በአንድ ወቅት አዲስ ነገርን እየጀመረን አዲስ እቅድን አውጥተን ነገር ግን የማንቀጥልበት ጊዜያቶች መዓት ናቸው። እንድ ለዛ ነው እኔ በተቻለኝ አቅም በየጊዜው የተለያዩ አይነት ቻሌንጆችን ሆስት የማደርገው። ምናልባት አዲስ ከሆናችሁ እዚህ ቻናል ላይ እንዲሁም ደግሞ ቴሌግራም ቻናል ላይ ዘ ዴይሊ ሞመንተም ማለት ነው በየጊዜው ቻሌንጆችን ሆስት እናደርጋለን። የ6 ወር ቻሌንጅ ነበረን፣ የ3 ወር ቻሌንጅ ነበረን፣ የ7 ቀን ቻሌንጅ ነበረን። የተለያዩ አይነት ቻሌንጆችን እያወጣን እርስ በራሳችን እንበረታታለን። እነዚህ ቻሌንጆች ደግሞ በአጠቃላይ ራሳችን ላይ በማተኮር ሰልፍ ዲቨሎፕመንት ወይም ደግሞ ራሳችንን ማሻሻል ላይ የምንሰራባቸው ቻሌንጆች ናቸው። እኔን አስመልክቶ ዛሬ ማለትም ሰኞ የ2 ወር ቻሌንጅን ላውንች አድርገናል። ይህ ቻሌንጅ አክቹሊ እስከዛሬ ድረስ ካረግናቸው ቻሌንጆች በጣም የሚለይ ነው። ምክንያቱም እንደምታውቁት እንግዲህ አሁን የጾም ሲዝን ላይ ነው ያለነው። ሙስሊሞች የረመዳን ጾምን ሲጾሙ፣ ክርስቲያኖች ደግሞ የአብይ ጾም ገብተዋል ማለት ነው። ስለዚህ ይሄ የ2 ወር ቻሌንጅ አክቹሊ የሚያተኩረው መንፈሳዊ ህይወት ላይ ነው። ባለፎልታ የቴሌግራም ግሩፓችን ላይ እኔ ምን አይነት ቻሌንጅ ሆስት ብናደርግ ይሻላል ብዬ በዘረዘርኩላችሁ ወይም ደግሞ በጠየኳችሁ መሰረት አብዛኞቻችሁ የመንፈሳዊ ህይወት ላይ ያተኮረ ቻሌንጅ ይሁንልን ብላችሁ ሶቺ 2 ቀን እንደነገርኳችሁ የጾም ሲዝንን አስመልክቶ ለ2 ወር መንፈሳዊ ህይወታችን ላይ ቻሌንጅ አውጥቻለሁ ማለት ነው። ይህ ቻሌንጅ በነገራችን ላይ ይዟችሁ ምንም አይነት የሃይማኖት ግሩፕን ወገን አድርጎ የተሰራ ቻሌንጅ ሳይሆን ነገር ግን ሁላችንም ብንሆን በፈጣሪ የምናምን ከሆነ መንፈሳዊ ህይወታችን ማጠንከር ከፈለጋችሁ ይሄ ቻሌንጅ ለሁላችሁም ነው የሚሆነው። ስለዚህ ሙስሊሞችን በረመዳን ጾማችሁ፣ ኦርቶዶክሶችን በአብይ ጾም፣ ኢቭን ፕሮቴስታንቶችን ምንም እንኳን ኦፊሻል ጾም ባይሆን ፐርሰናል ያው ለምሳሌ ፕሮቴስታንት ነኝ፣ ስለዚህ ስቲል ይሄንን ቻሌንጅ እከላከላለሁ። ሶ ፖይንቱ ምንድነው ከፈጣሪያችን ጋር ያለኝን ግንኙነት እንዴት አድርገን ማጠንከር እንዳለብን እና ፕሮፐር በሆነ መንገድ ግን ብቻችንን አይደለም ኢንስቴድ በጣም ፎከስድ የሆነና ኢንቴንሽናል የሆነ ቻሌንጆች ነው የምናደርገው ማለት ነው። በነገራችን ላይ አዲስ ከሆናችሁ ሀይ ዲዲ አባላለሁ። እንግዲህ በዚህ ቻናል ላይ ፐርሰናል ዲቨሎፕመንት ላይ ፎከስ ያደረጉ ቶፒኮችን እያነሳን የምናወራበት እርስ በርስ የምናርገበት እንዲሁም ደግሞ እርስ በርስ የምንመካከርበት ቻናል ነው። ስለዚህ አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። ከዚህ በፊት የነበራችሁ ከሆናችሁ ደግሞ እንኳን ደህና መጣችሁ። ባይዘዌይ ሰሞኑን አናሊቲክስን እያየሁ ነበር እና ወደ 45% የምታክሉት ሰዎች ይህንን ቻናል ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። ስለዚህ ሰብስክራይብ ማድረግ ለእናንተ ያን ያህልም እንዴት ነው ወጪ አይደለም፣ ግን ለኔ እውነቱን ለመናገር ያበረታታኛል። ከምንም በላይ ደግሞ የምሰራው ኮንተንት ለእናንተ ከጠቀመ ብዙዎችን ይጠቅማል ማለት ነው። ስለዚህ ዛሬ ሰብስክራይብ ካላደረጋችሁ ፕሊዝ አንድ ፌቨር ልጠይቃችሁ፣ ሰብስክራይብ አድርጉ። ምክንያቱም 2018 ሳያልቅ አላማዬ ይህንን ቻናል 100,000 ማስገባት ነው። ሶ የምርም ሀቅ ይሄ ቻናል እየጠቀማችሁ ከሆነ ፕሊዝ ጎሄድና ለሌሎች ሰዎች ሼር አድርጉ። ካላደረጋችሁም እስካሁን ድረስ ሰብስክራይብ አድርጉ። ሶ ወደ ገደለው ስንገባ ይሄ ቻሌንጅ የሚጀምረው ዛሬ ሰኞ ነው እና ለሚመጡት 2 ወራት የሚቀጥል ነው ማለት ነው። ቻሌንጁን ኦፊሻሊ ለመቀላቀል የቴሌግራም ቻናላችንን ጆይን ማድረግ አለባችሁ። ምክንያቱም እዛ ላይ ነው ሁሉም ሰው ትራክ የሚደራረገው ማለት ነው አንድ አፕዴትም ፖስት የሚያደርጉት። ሀዌቨር ግን ይሄ ቪዲዮ የሚሆነው ምን አይነት ነገሮች ነው የምናደርገው ነው። ሶ በአጠቃላይ ይሄንን ቻሌንጅ ወደ 7 ይጠቃሉ። ለሚታሊ ዋን ባይ ዋን ምን ነገሮች እንደምናደርግ የመጀመሪያው የምናደርገው ጠዋትና ማታ ለ30 ደቂቃ ዲቮሽን ታይም መኖር ነው። ይሄ ዲቮሽን ታይም የሚያካትተው ጸሎትን፣ መጽሐፍ ቅዱስ ወይም ደግሞ ቁርአን ማንበብን እንዲሁም ደግሞ ጥናትን ነው ማለት ነው። ሶ እነዚህ 3 ነገሮች የምናደርገው ጠዋት ከእንቅልፋችን እንደተነሳን ለ30 ደቂቃ፣ ማታ ወደ እንቅልፋችን ከመሄዳችን በፊት ደግሞ ለ30 ደቂቃ ነው የምናደርገው። ሶ በእነዚህ 30 ደቂቃ ውስጥ የምናደርገው እንደነገርኳችሁ እናጠናለን። ስለዚህ ኤኒ ካይንድስ ኦፍ ላይክ መጽሐፍ ቅዱስ የምታጠኑ ሰዎች ካላችሁ ባይብል ስተዲ ማለት ነው። ቁርአን የምታጠኑ ሰዎች ካላችሁ ልክ እንደዚሁ እንጸልያለን። እንዲሁም ደግሞ ፕሮፐር የሆነ መጽሐፍ ቅዱስን እናነባለን ማለት ነው። ናው ይሄንን አይዲያ ሰፖርት ለማድረግ እንድታስቡ የምፈልገው ነገር እንደመሰላችሁ when it comes to devotion time ብዙ ጊዜ ሰዎች ግዴታቸው አድርገው ነው የሚያደርጉት። ይሄ ቻሌንጅ ላይ ግን እንደ ግዴታችሁ ሳይሆን ያንን ዲሲፕሊን ከፈጣሪያችሁ ጋር ክሬት እንደማድረግ ብላችሁ አስቡ። ሶ ለሚቴላው ለምሳሌ እኔ ከመጽሐፍ ቅዱስ የተማርኩትን ማለት ነው ኢየሱስ ክርስቶስ በቀን 3 ጊዜ ይጸልይ ነበረ፣ ጠዋት ከሰዓትና ማታ። ዳንኤልም ልክ እንደዚሁ በቀን 3 ጊዜ ይጸልይ ነበር፣ ጠዋት ከሰዓት እንዲሁም ደግሞ ማታ። ዳዊት ደግሞ በቀን ውስጥ 7 ጊዜ ይጸልይ ነበረ። እነሱም ደግሞ ብቻ አይደሉም፣ መጽሐፍ ቅዱስ ላይ በጣም የጸሎት ላይፍ ያላቸው ማአት ሰዎች አሉ። ናው ሌላቸው የፈለኩት ነገር እንደው መሰላችሁ በየቀኑ ከፈጣሪ ጋር የምንሰጠው ያ ዲቮሽን ታይም ያስፈልገናል። ስለዚህ ያሁኑ ቻሌንጅ ላይ የምናደርገው እንደነገርኳችሁ ጠዋት 30 ደቂቃ እና ማታ 30 ደቂቃ ዲቮትድ ሆነን ከፈጣሪያችን ጋር የምንነጋገርበት ታይም ነው ማለት ነው። አንድ በነዛ ውስጥ ያልኳችሁን 3 ነገሮችን ማድረግ አለባችሁ። ሁለተኛ ደግሞ የምናደርገው ክርስቲያኖች መጽሐፍ ቅዱሳችሁ ላይ 3 ቻፕተሮችን ወይም ደግሞ 3 መጽሐፍትን ምረጡና እነዛን 3 መጽሐፍ በዚህ በ2 ወር ቻሌንጅ አንብባችሁ መጨረስ አለባችሁ። ቁርአን የምታነቡም ሰዎች ካላችሁ ልክ እንደዚሁ ማለት ነው። ሶ አላማው ምንድነው መሰላችሁ በዚህ በ2 ወር ቻሌንጅ ውስጥ አትሊስት 3 የመጽሐፍ
ቅዱስ ላይክ 3 ክፍሎችም ትመርጡና ማለት ነው ስለዛ ነገር ማወቅ ነው። ናው እኔን ከጠየቃችሁኝ ሪከመንድ የማደርጋችሁ አንደኛው መጽሐፈ ምሳሌን ሙሉን አንብቦ መጨረስ ነው። ሁለተኛ የሮሜ መጽሐፍን ሙሉን አንብቦ መጨረስ ነው። አንድ ሶስተኛ ደግሞ የያዕቆብ መጽሐፍን አንብቦ መጨረስ ነው። ሶ ሞር እኔ ክርስቲያን ስለሆንኩኝ ላይክ ኢትስ ኢዚየር ፎር ሚ መጽሐፍ ቅዱስ ላይ ያሉ ነገሮችን ለማወቅ። ነገር ግን ሙስሊም ወንድሞችና እህቶቼ ካላችሁ ፕሊዝ በእናንተም የምትፈልጉትን ነገር አንብቦ አሊያም ደግሞ ሪከመንድ የምታደርጉት ነገር ካለ ፕሊዝ ኮሜንት ሴክሽን ላይ አሳውቁና ሌሎች ሙስሊም እህትና ወንድሞቻችን ይማሩበታል። ስለዚህ ይቅርታ አድርጉልኝ እዚህ ነገር ላይ ዲቴል ኢንፎርሜሽን መስጠት አልቻልኩትም። ኔክስት ታይም ላይ ተዘጋጅቼ እመጣለሁ። በት ሁለተኛው ቻሌንጅ አላማ ምንድነው? አሊስ ከመጽሐፍ ቅዱስ ወይም ደግሞ ከቁርአን ላይ መርጣችሁ 3 ቡክ ወይም ደግሞ 3 ቻፕተር ማለት ነው አንብቦ መጨረስ ነው ማለት ነው። ሶስተኛው ቻሌንጅ ደግሞ የሚሆነው ከምግብ ጋር ነው። ያም ምንድነው የምታደርጉት መሰላችሁ? ለምሳሌ ኦፍ ኮርስ ሙስሊም እህትና ወንድሞቻችን ቀኑ ሙሉ አትበሉም። ነገር ግን ማታ ስትበሉ ፖርሽን ሳይዝ መመጠን አለባችሁ። ኤንድ ክርስቲያኖች ደግሞ ምንም እንኳን ስጋና ወተት የመሳሰሉ ነገሮችን ባትበሉም ግን ስቲል የጾም ምግቦች ላይ ሲመጣ እንድትጠነቀቁ የምፈልጋቸው ነገሮች ምንድነው? ላይክ ቢያንስ በቀን ውስጥ 2 ጊዜ ለመብላት ሞክሩ። አሊያም ደግሞ በጣም ቀለል ያሉ ምግቦችን ለመብላት ሞክሩ። ሶ አላማው ምንድነው መሰላችሁ? ይሄኛው አንዳንድ ጊዜ ስጋችንን ስናስገዛው መንፈሳችን ይነቃቃል። ሶ የዚህኛው ሶስተኛው ፓርት ቻሌንጅ አላማው ከጾምን አይቀር ማለት ነው የምር መንፈሳዊ ህይወታችንን ማነቃቃት አለብን። እውነቱን ለመናገር ደግሞ ኢቨን ዶ በጣም ስቱፒድ ቢመስልም ነገር ግን እኛ ሰዎች ሰውነታችንን አካላችንን ከምግብ ትንሽ ቆጠብ ስናደርጋቸው መንፈሳዊ አካላችን መነቃቃት ይጀምራል። ስለዚህ ቱ አክቲቬት ያንን ፓርታችን ማለት ነው ትንሽ ምግብ ላይ መለስ እንድትሉ ፈልጋለሁ። ስለዚህ ሙስሊም እህቶችና ወንድሞች ኢቨን ዶ ረመዳን ላይክ ያንን ታይሟን ስትሰብሩና ስትበሉ ማለት ነው just don't go all in ላይክ ረጋ በሉ እና ፖርሽን ሳይዝ በረንብ አርጋችሁ ቆጥቡ። and not to mention ደግሞ ማታም ስለሆነ ቀኑ ሙሉ ሰውነታችን ምግብ ስለማያገኝ ትንሽ ሰውነታችን ይከብዳል። ሶ ረጋ በሉ ምግብ ላይ። and ክርስቲያኖችም the same thing highly suggest አደርጋለሁ። እኔ ፐርሰናሊ ይሄኛውን ቻሌንጅ ስቀላቀል የማደርገው ምንድነው በቀን 2 ጊዜ ነው ሊሚት የማደርገው። and እውነቱን ለመናገር ድሮም እኔ ስጋ እና ያለም ተመጋቢ አይደለም። ስለዚህ still I will join the ምንድነው ከእንስሳት ተዋጽኦ በተቻለ መጠን ለመቆጠብ ሞክራለሁ። that's just personal preference ስለሆነ ነው። እሺ ግን ሌሎች እንደፈለጋችሁ። ግን again ምግብ ላይ ሲመጣ ትንሽ መለስና አንድ እርምጃ ወደ ኋላ እንድትራመዱ ስለፈለኩ ነው። አራተኛ ደግሞ የምናደርገው 3 ሊትር ውሃ መጠጣት ነው። ማናችንም ብንሆን የነን ጾም ስናደርግ ማለት ነው ኦፍ ኮርስ እንደነገርኳችሁ ላይክ ፕሮቴስታንቶች ብትሆኑ even though it's not official ላይክ ውሃ መጠጣትን የመሰለ ነገር የለም። ምክንያቱም አንደኛ it's all about detoxing our mind አይደለ? ማለትም አሁን ለምሳሌ ጾም ስትጾሙ ከፊዚካል ከሆነ ነገሮች ወይም ደግሞ አካላዊ ከሆነ ነገር ራሳችንን ቆጠብ ሞር ወደ መንፈሳዊ ነገር የምንቀርብበት ነው አይደለ? and that actually transition ለማድረግ እውነቱን ለመናገር ውሃ መጠጣት በየቀኑ ያን ነገር በጣም ፓወርፉል እንዲሆን ያደርገዋል። ሶ አሁን ፐርሰናሊ እንዴት ነው የማስበው መሰላችሁ? በቀኑ 3 ሊትር ውሃ መጠጣት ማለት ውስጣችን ዲቶክስ እንዲያደርግ ያደርጋል። ኢንፋክት የኛው ሞር ለሙስሊም እህትና ወንድሞቼ ይጠቅማል። ምክንያቱም ቀኑ ሙሉ የማትበሉ ከሆነ ውሃ የምትጠጡ ከሆነ ጨጓራችሁ፣ ሰውነታችሁ ያ ቶክሲክ የተባለውን ነገር እንዳለ ያስወግድላችኋል ማለት ነው። ሶ ክርስቲያኖችም ሙስሊሞችም ካላችሁ this hack በጣም ይረዳችኋል። ስለዚህ እንደ አንድ ቻሌንጅ በተቻላችሁ መጠን ከ2 ሊትር እስከ 3 ሊትር ለመጠጣት ሞክሩ። አምስተኛ ደግሞ ቻሌንጃችሁ የሚሆነው ምንድነው? እያንዳንዱ ጀርኒያችሁን ጆርናል ማድረግ አለባችሁ፣ መጻፍ አለባችሁ። ይሄን ምን እለዋለሁ መሰላችሁ? the hope journal ነው የምለው። ለመሰላችሁ እያንዳንዱ ቀን ላይ ይሄንን ጾም ስታደርጉና ይሄንን ቻሌንጅ ስታደርጉ እያንዳንዱ ቀን የተከሰተውን ነገር የተሰማችሁን ነገር ጆርናል ስታደርጉት እውነቱን ለመናገር እስከዛ ድረስ ኖቲስ ያላረጋችሁትን ተስፋ ትመለከታላችሁ። ይሄንን የምላችሁ ሪዝን is because እኔም ከዚህ በፊት አድርጌው አውቃለሁ and genuinely journal ላይ በመጻፌ አሁን ላይ ዞር ብዬ ስመለከተው my god like ይሄ ነገር actually ማድረግ አለብኝ። ምክንያቱም የዛን ጊዜ የተሰማኝ calmness የዛን ጊዜ የተሰማኝ ረጋ ማለት በጣም እንዴት አድርጌ እንደምገልጽላችሁ አላቅም። ስለዚህ ሁላችሁም ብትሆኑ የኛው ቻሌንጅ ላይ ስትቀላቀሉ በየቀኑ የተሰማችሁን ነገር በየቀኑ ያረጋችሁትን ነገር ወረቀታችሁ ላይ ጆርናላችሁ ላይ መጻፍ አለባችሁ። እኔ ፐርሰናሊ የምጠቀመው day 1 ጆርናል ነው። ሶ አሁን ከረንትሊ ዲስካውንት ላይ ነን ያለነው ይሄንን ጾምና ይሄንን ቻሌንጅ በማስመልከት ማለት ነው። እናንተ ይሄንን ጆርናል ኦርደር ማድረግ ትችላላችሁ። ሶ ከዚህ በፊት ስንሸጥ የነበረው 1500 ብር የነበረው ጆርናል አሁን በ1200 ብር እየሸጥን ነው የምንገኘው። ስለዚህ ይሄንን ኦርደር ማድረግ ትችላላችሁ። ዲስክሪፕሽን ሴክሽን ላይ ሊንኩ ማግኘት ትችላላችሁ። አሊያም ደግሞ ቴሌግራም ላይ ዲኤም በማድረግ ቀጥታ ኦርደር ማድረግ ትችላላችሁ። ስድስተኛው ደግሞ የምናደርገው ቻሌንጅ ምንድነው መሰላችሁ? ምንም አይነት ምድራዊ የሆነ ሙዚቃን አንሰማም። ምንም አይነት መጥፎ ኮንቴንቶችን ሶሻል ሚዲያ ላይ አንመለከትም። and ምንም አይነት መጥፎ ቃላት ከአንደበታችን አይወጣም። ይሄን ነገር ለ2 ወር ነው የምናደርገው። አድምጡኝ። ሶ ምንም አይነት ወርድሊ የሆኑ ሙዚቃዎችን ዓለማዊ የሆኑ ነገሮችን አናዳምጥም ስላችሁ እዚህ ከዘንደ ነገርኳችሁ like ከምግብ ተቆጥባችሁ ግን መንፈሳችሁ ወይም ደግሞ
አይምሯችሁ የማይቆጠብ ከሆነ ፖይንቱ ምንድነው? ዋትስ ዘ ሆል ፖይንት? የምሬ ነው። አንድ ሰው ጾም አለ ብሎ ነገር ግን ቀኑን ሙሉ በጣም ጋጠወጥ የሆነ ሙዚቃን የሚያዳምጥ ከሆነ I think we need to check in with ourselves. So አላማው ምንድነው? ይሄንን ጾም ስታደርጉ ለሰውነታችሁ ብቻ ሳይሆን አይምሯችሁም እንዲጾም ነው የምፈልገው። not only አንደበታችንም እንዲጾም ነው የምፈልገው። so አላማው ምንድነው? አንደኛ ከምድራዊ በጣም ክፉ ከሆኑ ሙዚቃዎች ራሳችንን ሊሚት ማድረግ ነው። አይኔ መስማትና አለብኝ የምትሉ ከሆነ አትሊስት ምረጡ። ሌላኛው ደግሞ ከአንደበታችን ምንም አይነት ክፉ ነገር አይወጣም። ያ ማለት ማጉረምረም የሚባል ነገር የለም። ለራሳችን ክፉ ቃል መናገር የለም። ኢቭን ለሌሎች ሰዎች ክፉ ነገሮችን ከአንደበታችን አይወጣም። ስለዚህ ጾሙ የአካል ብቻ ሳይሆን ጾሙ ያንደበትም ጭምር ነው ማለት ነው። እናት ሜንሽን ሶሻል ሚዲያ ላይ የማይረቡ ኔጌቲቭ የሆኑ ኮንተንቶችንም ጭምር ሶ ኢፍ ስለ ጦርነት ስለ እንደዚህ ሆነ ስለ እንደዛ ሆነ ክፉ ነገሮች ሲመጣላችሁ ኢሚዲየትሊ አም ናት ኢንትረስትድ ብላችሁ ስክሮል አድርጉ። ሶ እንደነገርኳችሁ አይምሯችሁንም በዛው መጠበቅ ስላለባችሁ ማለት ነው። this is really በጣም በነገራችን ላይ ነኒጎሸብል ለኔ። ስለዚህ ይሄ ነገር እንድታረጉ ፈልጋለሁ። በሰባተኛ ደረጃና በመጨረሻ የምናደርገው ነገር ምንድነው ደግሞ የአመስጋኝ ልብን ክሬት ማድረግ ነው በዚች በሁለት ወር ውስጥ። ምን ማለት ነው? ሁሉ ጊዜ ከሰዎች ጋር ምንም አይነት ኢንተራክሽን ስታደርጉ ቴንክ ዩ ማለትን ልመዱ። ማለትም አመሰግናለሁ ማለትን ልመዱ። የሆነ ነገር ስትጠይቁ ደግሞ በትህትና መጠየቅ አለባችሁ። ስለዚህ በተቻላችሁ መጠን ራሳችሁን ማስገዛት አለባችሁ። እንደነገርኳችሁ ይሄ ጾም ማለት ነው ማናችሁም ብትሆኑ ስትጾሙ ላይክ እንደ ምግብ ምናምን ነገር ብቻ ሳይሆን ሙሉ ሰውነታችሁን ማስገዛት አለባችሁ። ስለዚህ ከአንደበታችሁ የሚወጣውን ነገር መቆጣጠር አለባችሁ። and ይሄ ሰባተኛው ቻሌንጅ ደግሞ ምንድነው መሰላችሁ? እናታችሁ ልትሆን ትችላለች ምግብ ሰርታ ስታቀርብላችሁ just because እናታችሁ ስለሆነችና ግዴታዋ ስለሆነ ብቻ አይደለም፣ ግን say thank you mom, thank you ስለሰራሽልኝ። አባቶችም ከሆነ thank you dad ይሄን ነገር ስላደረገልኝ። ላይክ ማንንም ሰው ቢሆን ለእናንተ የሆነ ነገር ሲያደርግላችሁ say thank you። እኔ የምትጠይቁም ከሆነ ደግሞ በትህትና ጠይቁ ማለት ነው። ሶ ይሄኛው ቻሌንጅ እንደነገርኳችሁ humble ያደርጋችኋል። ምክንያቱም አይምሮ ላይ አውርተናል፣ መንፈሳዊ ላይ አውርተናል and same thing ላይ ከሰዎች ጋር ያለንንም ኢንተራክሽን ኮንትሮል ያደርጋል ማለት ነው። ሶ አሁን እንደነገርኳችሁ እንግዲህ ቻሌንጁ ያን ያህል የሚከብድ አይደለም። እነዚህ 7 ቻሌንጆችን የምታደርጉት ዴይሊ ሞመንተም ቴሌግራማችን ላይ ጆይን ታደርጋላችሁ። እንደን ከዛሬ ጀምሮ ማታ ማለት ነው በየቀኑ ያደረጋችሁትን ነገር እንዳለ ወረቀት ላይ እንዳለ ትራክ ያደረጋችሁትን ፖስት ታደርጋላችሁ። ከዛ በኋላ ላይክ በየቀኑ ለሁለት ወር ያንን ነገር ታስቀጥላላችሁ ማለት ነው። አንድ ሌላ ደግሞ እንድታስተውሉ የምፈልገው ነገር እያንዳንዱን ቻሌንጅ ስታደርጉ ማለት ነው ትራክ ስታደርጉ ምንም አይነት የስልክ አፕሊኬሽኖችን አትጠቀሙም። እንዳለ የምታደርጉት ወረቀትን በመጠቀም ነው። ሶ አይዘር የዴይ ዋን ፕላነርን መጠቀም ትችላላችሁ ኦር ደግሞ ያገኛችሁትን ወረቀት። ሶ ምንም አይነት ስልክ ምንም አይነት ዲጂታል አፕ መጠቀም አይቻልም። ለነገርኳችሁ በዚህ በሁለት ወር ሁሉ ነገራችን ነው ሊሚት የምናደርገው ኢንክሉዲንግ ኤኒ ካይንድስ ኦፍ ዲስትራክቲቭ የሆነ አፖችን መጠቀም አይቻልም ማለት ነው። ሶ ይሄንን ቻሌንጅ እንግዲህ ጆይን ስታደርጉ ብቻችሁን አይደላችሁም። እንደነገርኳችሁ ሁላችንም አንድ ላይ ነን። ሶ ኢትስ ናት ላይክ ስፔሲፊክሊ ለሙስሊሞች ስፔሲፊክሊ ለኦርቶዶክሶች ማለት አይደለም። አጋን ላይክ አይ ሴድ እኔ ፕሮቴስታንት ነኝ and I'm still gonna do it ምክንያቱም I still need that devoted የሆነ ራሴ ላይ በደንብ መስራት የምፈልጋቸው ነገሮች አሉ ከፈጣሪ ጋር ሲመጣ and I hope ይሄ ሁለት ወር ቻሌንጅ የምርም ብዙ ነገሮችን ፈጣሪ እንደሚያስተምረኝ አምናለሁ። እናንተም እንደምታምኑ ተስፋ አደርጋለሁ። እንደነገርኳችሁ ጥያቄ ካላችሁ ቴሌግራም ላይ እዛ ላይ ሄዱና ጠይቁ። ዴፊኒትሊ እዛ ላይ እንመልሳለን። ግን ደግሞ ምናልባት ከዚህ ቪዲዮ ጋር ሪሌትድ የሆነ ነገር ካላችሁ let me know in the comment section እዛ ላይ መመልስላችኋለሁ ቶሎ ብዬ and ይሄ ሁለት ወር ቻሌንጅ ሲያልቅ ደግሞ አንድ ላይ የሆነ ኢቨንት አዘጋጅተን ጾሙን እንፈተዋለን ማለት ነው። so I hope to see you የዛን ጊዜ። anyways እጅግ አድርጌ አመሰግናለሁ። ይሄን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። እስካሁን ድረስ ካላደረጋችሁ just አንድ ጊዜ ቼክ አድርጉት and ሰብስክራይብ አድርጉ ማለት ነው። በሚቀጥለው ቪዲዮ በተለይ ታይትል እመጣለሁ። መልካም ጊዜ ይሁንላችሁ።